በእናትሽ ምንም አይነት ያራዳ ቋንቋ እንዳትጠቀሚሽ የኔ ናት። በቃ አባቴ በጣም ወግ አጥባቂ ነው። ወይማ የምትይው ነገር ተይኝ። በቃ ዛሬ ብቻ ትልቅ ሰው ነው አባቴ። ፋዘር ሰላም ነው? እንዴት ነው አባቴ? ተዋውቂው በእናትሽ ተዋውቂው። አንቺ እንደዚህ አይነት ነገር በእናትሽ አይ ፋዘር ይቅርታ። ምንድን ነው ናት? አይ ምንም አይደለም። ስምሽን ንገሪው። እሺ ስምሽን? ኮል ሚ ሊልቢ። ምን ነው ናት? ምን ነው አንቺ በእናትሽ ስለ ሰዓት ይኖርሽ። ምን ሆነሽ ነው? እኔ በጣም አትማባት ይደበራላችሁ እንዴ? ኧረ ወይ ጓደኛዬ ነው ያልከኝ እሷን ነው ሲያዱ ይደበራሉ እንዴ? ኧረ አይመጣው እንዴ? እኔ ራሴን ያመንሽ ነው እንዴ? ወይኔ ሳለ ወይኔ ትልቅ ስለሆነ ነው። ባለሱቅ ወይ አቤት። እስቲ አንድ አቦልልና አንድ ኮካ ስጪኝ። እሺ እንካ ወንድም፣ በቃ ለኔ ሌላ ስጪኝ። እሺ እንካ። እኔ የምልሽ ሂሳቡ ስንት ነው? ሂሳብ እሱ ጋር ነው። ተቀበለ እሱ ነው። ደርሻለሁ ብለዋል እማዬ። ግን እኛ ረስቶን ይሁን እንዴ? እኔ እናቱን እናንተ ወንድሙን ከረሳማ ጉድ ነው እንዴ? እኛንማ አይረሳንም እኮ። እንኳን ለቤት አበቃ ወንድሜ፣ እንኳን ለቤት አበቃ ወንድሜ። እንኳን በሰላም ቆያችሁ። እንኳን ለቤት አበቃ። እናንተን ካገኘሁ አይቀር ቀጣይ የምትሆኑ ሰርክዬ ነች። የትዳር አጋሪ ብዬ አሰብኳት፣ ፍቅረኛዬ ብዬ አሰብኳት ሰርክዬ። እኔ እናት አሁን እድሜዋ እንደኔ ገፍቶ ሊሆን ይችላል፣ 40 ምናምን ገብታ ሊሆን ይችላል። ቶሎ ትኝት ቶሎ እንቁላሏ ፌል ሳይረክ ሰርክዬን አገናኙ እባካችሁ። ቤታቸው ረስቼዋለሁ። ንገሪኝ ማይ። ምንድነው የታሰርከው እኮ ሰርካለም ስትማግጥብህ አግኝታ ገላሃት። ሰርኬን እንግዲህ እኔ ታሰርኩ። እንዴት ዘነጋሁት? ሰርክዬን ቋጭቼ። ወይኔ በቃ ጓደኛዬ ጋር ልሂድ። ከባያ ጋር አንድ ሁለት እያልኩ ጽናናለሁ። ባያ አራዳች ባያ ጋር ወሰዱኝ። ቤታቸው ረስቼዋለሁ። ወንድሜ ስትማግጥብህ ያስካት እኮ ከባይሉ ጋር እኮ ነው። እሱንም ገለዋል። ባያንም ቋጨሁት። አረኮ ባያን ጓደኛ ወንድሜ ይዞ። ኧረ ምን ይሻለኛል እኔ? ይሄማ በእስር ብቻ ይወጣልኝም። ይሄ ቁጭት ቤተሰቦቻችሁን ሂጅ ይቅርታ፣ የእሷን እናትና አባት ይቅርታ ልበላቸው ዘሩኝ። ወንድሜ እነሱንም እኮ ለፖሊስ ጠቆማችሁ ብለህ ማለት በሷ ቁጭት ጸጥ አረካችሁ። 7-0 እንዳይቀጥል እኮ ነው ያረኩ ወንድሜ። ምን ይሻለኛል? ምን ይሻለኛል? አይዞን ማን አባሽ ነሽ? ምን አባሽ ሆነሽ ነው ተንበርክሽ የምታለቅሽ? እናትህ ነች። እናትህ እኮ ነች። የምን አባ እናት? አንተ ራሱ ማን ነህ? ወንድምህ ነኝ። አሃ ሻሻ አረ የምንሻሻ ፖሊስ በስንት ፍለጋ አገኘው? እንትን ነኝ ያውቃኛል ነው አላውኩም። ትናንትና ፓራሹት የገዛው እናት ጋር መጣ። ኦኬ እንትን ነው ነገ ነውና ዳይቭ የምንዘለው። ኦኬ እና በቃ ሸከከኝ። መጀመሪያም ስለሆነ ነው መሰለኝ። ያስፈራል። ከባድ ነው። ቀዳዳ ምናምን ካለው ምናልባት መሰራ ከሆነ ችግር የለም። ከዘለልን ይቀየር። ምን እንዳታስብ እንቀየራለን። ችግር የለም እኮ ከዘለልን በኋላ እኮ አየር ላይ ቢሆን ቀላል ነው። ምን እንዳታስብ። ይሄ እኮ ቀላል ነው። ካልሆነ ማን ቢጠና ሰበብ ቤት መተን ገንዘብ እንመልሳለን። እኔ የሰው ገንዘብ በልቻለሁ። ምንድን ነው አማንያ እኮ ብለህ መጠየቅ ትችላለህ። ደንበኛ ንጉስ ነው። ገብቶሃል? ሳይገዛ በፊት አረ ኢመርጀንሲ በእናትሽ አደጋ ነው። ኢመርጀንሲ ካርድ ማውጣት አለባችሁ። ካርድ አረ የበእናትሽ አስቸኳይ ነው ነገር ግዴታ ስለሆነ ነው። ምን ማድረግ አለብሽ? እሺ ምንድን ነው ካርድ? 10,000 ብር 10,000 ሰማ አታ ኦዬ ምንድን ነው ይሻላል? ያ ድኛለሁ። አሁን ልትሞት ነበር እንዴ? ትቼዋለሁ። ሰላም ነው? ሰላም ነው። ሽምግልና ነበር የመጣሁት። ተቀመጥ። አልቀመጥም። የመጣሁበትን ሀሳብ ተቀመጥ። ለዛ እንዳጨርስ አሁን ታልከው ለብቻ ለምን መጣ? ልጄ እናትም አባት ሞኝ ያሳደግኩትኝ ነኝ። እሺ
እና ለሽምግልና ቀን እኔ ነኝ የምሄደው ብዬ ቃል ገብቼለት ስለነበር ነው። ሌላ አይደለም። ልጁ ስራው ምንድነው? እንትን ላይ መርከብ ላይ ነው የሚሰራው። ጠላቂ ነው። ወደ ውሃ ውስጥ ዘንድ ያወጣል ከውሃ ውስጥ ጠልቆ። አዎ። ጸባዩስ? ውይ አትጠይቁስ። ለጸባዩ አትጠይቁኝ። እኔን አይታችሁ ገምቱ። በቃ ምንም ቃል ጀርባዬ ላይ ሰቀልኩት። እሺ አንድ ጨዋታ አጫውትሃለሁ። ከዛ በኋላ ነው ሽምለ። እሺ ደስ ይለኛል። እዚህ ጋር አስቀመጥኩልህ ቺቶስ አየው አይደለ? አዎ። እሱን በቀኝ እጅ እየበላ በግራ እጅ ይሄን አይላንድ ማቆም አለብህ እንድፈቅድልህ። በቀኝ እየበላው በግራ ማቆም። ይሄን ነገር ከቲክቶክ ላይ ነው ያያችሁት? እንዴት አወቅ? ሃሽታግ ቻሌንጅ ባይ ቸስተር። ቸስተርን ታውቁታላችሁ? እናንተም በቸስተር ቻሌንጅ ተደርጋችኋል። ቻሌንጁን ሞክሩት። ይሄን ሃሽታጎቹን እየተጠቀምክ እኔና ቺቶስን ደግሞ ታግ አድርገህ እንደዚህ አይነት ቪዲዮ እንዳልከው ማለት ነው። በግራ እያቆምኩኝ በቀኝ እየበላው እንደዛ ከለቀቅ የተለያዩ ሽልማቶችን ተሸላሚ ትሆናለህ። እና ደግሞ የቺቶስ ፔጆችን ፎሎ ማድረግ ብቻ ነው። አረ ሽልማት በሽልማት እና እሺ አሁን አንተ ካቆም ከኔ ልጅቷን እፈቅዳለሁ። ሰላም ነው ወንድሜ ሱሌማን አንተ ነህ? አዎ ማን ምን ልበል? ኪዱ ሰርፕራይዝ እንባላለን። አንተ አይደብርህም እንዴ? አረ ቆይ ልክልኩል ነገር አንተ አይደብርህም? ከልጃ ምንድነው 4 ዓመት አረብ ሀገር ሄዳ ለፍታ ባጃጅ ገዝታ ባጃጅ ውስጥ ስትወሰል ታያለች። እኔ አንተ ውሻ ካንተም ብሶ አንተ አንድ ጥፍር ያለ ሰውዬ ሶላይ ታረጋለህ። ደግሞ እኮ የሚገርመው ምን መሰለህ? አንድ ሱዳናዊ እኮ ነው 200 ሺህ ብር ከፍላሽ እኮ ብሎ አረብ ሀገር ያስገባት። እንደዚህ ይደረጋል? ስንት የጨረቃ ቤት ትገዛ ነበር ለአንተ ባጃጅ በገዛችበት። አዋራቅማ እንደዚህ ሀገር ለቃ ቤለች ልጅ እንደዚህ ነገር ትፈጽማለህ? ፍሬውን ልንከሰው እንዴ መቋጠር ነው እንደሚል። ለማንኛውም ምን ብላለች መሰለህ? ምንም ብንጣላ 4 ዓመት ቢሆንም ከኢሞ ላይ ፕሮፋይልን አላነሳውም ብላ ይሄንን አበባ ልካላለች። አንተ ግማታም አፈር ይበላል። ደግሞ አዲሱ በሽታ ይዟል። እንደዚህ ፊቴ ይቀላል ነው እንቋጥረው ግድ የለም አይደለም እኔ ቋጥረዋለሁ ሞለድ የለበትም ይሄ ልጅ። ቆይ አይደለም ብር ጨምራ ማለት ነው። ቀጣይ ፓኬጂንግ ላኩ ካለች በድሮ ነው የምናስመጣው። ምንም አንራራለን። ቀጣይ ጠየት ነው አንተ ካዲ ዱሻ ያዘን የነፋውት። እሺ ቀጣይ ስንመጣ የሰርግ ነው ያዘን ነው ገጣባ ሄሎ ጤና ይስጥልኝ። ኢትዮ ቴሌኮም ነው የምንረዳው? ስልኬ ያስቸገረኝ ነበር ካርድ ላይ። እሺ ደንበኛችን በዚህ ስልክ ነው? አዎ። ስሞትን ይንገሩኝ። እሺ ብርቱካን ክፍሉ። እንዴ ምንድነው? ብርቱካኔ ይቅርታ። አቤት አላወኩም። አይ ረሳሽኝ አይደለ? መብራቱ ነኝ። እንዴ መብራቱ እንዴት ነህልኝ? እኔ ጌታ። አዎ አንቺማ የትም አይደርስ ብለሽ። እሺ ለማንኛውም ወይ መብራቱ ደግሞ እንደምትደውይ አቅ ነበር። አንድ ቀን ቆጭቶሽ እንደምትደውይ አቅ ነበር። ምንድነው የምታወራው? እኔ ደወልኩት እኮ ቴሌ ነው ያማል። ለማንኛውም ለምን ደወልሽ? ማለቴ ወይዘሮ ብርቱካን ለምን ደወሉ? ምን ልርዳው? ስልኬ ካርድ እየበላኝ ነበር። ስልኬ ካርድ እየበላኝ ያስቸግረኝ ነው። ለዚህ ነው ደወልኩት። ካርድ እየበላው? አዎ። እሺ ወይዘሮ ብርቱካን በደንብ ያድምጡኝ። መጀመሪያ የስልኮ ሴቲንግ ውስጥ ይገባሉ። ከዛ ረዘም ያለ ማማሰያ ወይም ከዘራ ፈልገው እካኩት። በላዎት እካኩት። ምን? እርሶ ካልደረሱበት ደግሞ ያ ያስኮበለሉት አለ አይደለ? እንዴ ምንድን ነው የምትለው? አብራችሁ እካኩት። እኔ ምን አገባኝ? እካኩት ምለቅ መስሏል። የኔ ጌታ የኔ አባት ምንድነው? በእናትህ አጥማት ክበረኝ የኔ ጌታ በእናትህ። ወይኔ የኔ አባት በእናትህ አይደለም እኮ እኔ ምንድነው አከራው አላስገባ አላስወጣለችኝ የኔ አባት። ብር ፈልጌ ነው። በቃ እኔ አብራደጎች እያሉ እኔ ለምንድን ነው የምሰቃየው እናንተ እያላችሁ? እንደዚህ መጠየቅ አያስፈልግም። በቃ ስንት ነው የምፈልገው? 150 በቃ እሰጥሃለሁ። መች ትመልሳለህ? ሳምንት ይገባልኛል። ሳምንት ደሞዝ ይገባል። የኔ ጌታ በጣም ነው ቴንኪው። እሺ የኔ ጌታ በጣም ችግር የለም። አውቃለሁ እልክልሃለሁ። በቃ እሺ ነው ትልክልኛለህ? እሺ የኔ ጌታ እሺ እናቷ በእናትሽ እንዴት ነሽ? እንዴት ነው? ባለፈው ያበደርኩሽ 150 ብር መልሽ። ማ እኔ ካንተ ተበድሬ አንተ ያማል እንዴ? አንገቴ ቢሰዋለው እኔ ብድር አይመቸኝም። ሲጀምር ከማንም ብር ተበድሬ ላስታውስ መጣህ እንደውም ምናምን 150 ብር ጽኝ ቤት እኔ እንደዚህ ለሰው ልጅ ብዬ አላውቅም በህይወት ዘመኔ ማለት ነው። ሰረጋ በለው አዳምጠኝ። ያስታውስኩ እኮ 150 ብር ጎደለኝ። አካራው አላስገባ አላስወጣለችኝ አልከኝ። እኔ እኮ ቤት ተከራይቼ አይደለም የምኖረው የራሴ ቤት። አንተ ብር መልስ። እኔ ነው እኔ እንደዛ ለኔ ከማንም ብር አልጠይቅም። ከምበላበት ላይ እኔ ራሴን ችዬ ነው የምኖረው። እንዴ ብር ይፍቱኝ።
ሰላም ነው ወንድም? ሰላም ነው። ምን ፈልገህ ነው? የትጌ ዘመድ ነኝ፣ ወንድም ነኝ። የትጌ ወንድም ነኝ። እትጌ እንደዚህ አይነት ዘር አለ? እንደዚህ አይነት ዘር አለ እንዴ? ኧረ የለም የለም። ምን ፈልገህ ነው ወንድም? እንኳን አደረሳችሁ። ምግብ ፈልጎ መሰለኝ አይደል? እንስጠው። የተማረ ሰው ንግግር እንስጠው። ታጠብ። ቀይ ወጥ ይበልህ? ቀይ ወጥ ይሁን? አዎ አጥንት ቢኖረው አጥንት። ወይኔ እሺ። ይኸው እንዴ ፈንዲሻ ያልተጠራበት ድግስ መተህ ፈንዲሻ ትላለህ እንዴ? ታማርጣለህ። ደግሞ አምጣው። 3 ብር ይበቃዋል። አምጣው። እንካ ወይኔ ቆንጆ በተቀይ ባከው አንተ አይደብርም እንዴ? ሰው እኮ ላገኝ ነው። ሜካፕን እንኳን አስለቀቅብሽ። አስጠላም። አርፋት ለናም እንዴ? ምንድነሽ? ይሄረዛ አንቺ ምንድነሽ? ጋሽከችም አረ ሌባ ገብቷል ቤት። ጋሽከችም አቤት። ምንድነው? ሌባ ቤት ገብቷል። ሌባ ገብቷል። ለማን ፈቅዶለት? ገብቷል ቤት። ማን የፈቀደልህ? አለ ወጣና አይደለም ቃያ ሌባ ነው። አዎ ታዲያ ዝም ትላለህ? እስካሁን አትነግረኝም? ምን የራሷም ልጭ ነው የመጣው። የት ነው? እዚህ ነው የገባው? አዎ ግቢ ገባ። እኔ ራሱ ውጭ ነው የገባሁት። አንተ እያስፈራራኝ እኮ ነው። ገብቷል አልገባም? ይገላል እኮ ብለዋል። ታዲያ የሆነ ነገር እናድርግ እንጂ ወጣ የወሰደውን ውሰድ። ምን ይደረጋል? ያራድንን ወይ ሪኝ ነበር እንውጣና ዝም አልክ እኮ። እያደናገርከኝ እኮ ነው። አታደናግረኝ እንጂ ጆዬ እንዴት ነሽ? ማን እንዴት ነበር? ማን ኮንቻና ትንሽ ታብታብ አደረገኝ እንጂ አሪፍ ነበር። ስልኬ ላይ ምናምን የደወለ የለም። ኧረ ማንም የለም። ማን ፍላይት ሞድ አድርጌዋለሁ። ፍላይት ሞድ? ለምን አደረከው እንዴ? አልወርድም ቢስማን ቢበላሽስ? ኧረ ምንም አይሆንም እባክሽ። እና ምን አዲስ ነገር አለ? ያው አንቺና 3 ሚሊዮን ለማስገባት ቻሌንጅ ተጀምሯል ቲክቶክ ላይ። ፋሚሊ ኢን ዘ ቢልዲንግ ይላል። ቢግ ላቭ ኤንድ ቢግ ሪስፔክት። እና አሁን ስንት ደረሰ? አሁን 2.2 ገና። አዎ አልወጣም። ማስተርዬ ትሙት አልወጣም። 3 ሚሊዮን የማስገባት ቻሌንጅ ተጀምሯል አንዴ ያልከኝ። አልወጣም ካልሙላ አንዴ እንካ አልወጣም። ያው ይገባል እኮ አልወጣም። እንደገባ ቦታ እንደተጀነደ እንደገባ ቦታ እንደተጀነደ እሱ ይግፋት ብረተን እሱ ይግፋት ወንድሜ አታነ ወንድሜ አታረ ሽሮ በቃ በረጎ ቢገፋው ሽሮ በቃ ነበረ መልካም ሰው ነበረ። እኔ ምን ነው ግን ይሞተው እንዲሁ ይኸው ገፍቶ ኮንዲሽን እጠብቃለሁ ብሎ ወደ ቤት ሲሮጥ ነው አሉ እንቅፋት መጥቶ ተደፈ። ኮንዲሽኑ ሳይበላ ሞተ። ሽሮ እየበላ ነው። አታዩም? ፊቴን ወዝቦዞ ነው። አንቺ ማር የሆነ ገባብደሻል። ምንድነው? አልኩሽ እኮ በቃ አልኩሽ። ነው የሚጠቀመው ፕሮዳክት አለ እና ነገርኛ ምንድነው? ሰኒ የምታውቀው ነገር አለ? ሰኒ ምንድን ናት? ሰናይት የለውዝ ቀቤ ነዋ። እስቲ ሞት ሰኒ ለውዝ ቅቤ አንተ አለ የተባለ ከቫይታሚን ኤ እስከ ቫይታሚን ዜድ በለው በቃ ያለው ሊገብር ነው። ፕሮቲን ብትል ሊገብር ነው። ፋይበር ብትል ነፍስ ማለት ፋይበር አልኩኝ። ነፍስ ማለት ሶስት እንግባለን። እሺ ግቢ ልጅ ነፍስ ማለት አይዞህ ተንኮሱ አይዞህ። እንዴት ነው የሚያደርገው? ምን መሰለህ ዶክተር፣ የሆነ ሰው ጋር ተጣላ። ከዛ እንትን ነው ልመታ አስብኩና አሳዘነኝ። ሰውዬው ትቼ ገባው ቤት
እሺ ቁጭት ነው እኔ በሽታ ቁጭት በቃ ቆጨኝ። ይሄ እኮ ፖሊስ ጣቢያ አይደለም የመጣው ሐኪም ቤት ነው ታውቃለህ አይደል? ተንኮሱ ቁጭት ነው በቃ እንቅልፍ አጣሁ። እውነት ለምን አልመታውም ነው እንቅልፍ ያጣሁት ቁጭት ነው እኔ ብመታ እኮ ሰው አይደፍረኝም ነበር። ተንኮሱ እየሰማ አይደለም ፖሊስ ጣቢያ አይደለም ያለ ሆስፒታል ነው። ገብቶሃል? ተረድተሃል? ስለዚህ እንዴት በሽታዬ እንዴት እንደሚያርግት ነግረኝ። እኔ ደህና ነኝ በሽታ የለኝም። ቦቴ ጋኒ ጋቲ ቦት ጋኒ አለቃ ካለለ ነው የሰጠውኩ ወደብ እንዳለ ለገማዳም ካደ ቦቴ ጋኒ ጋቲ እስከ መስሎኛ ቆይ እንደዚህ ምን በደሉ እንዳያኖች እስከ መስሎኛ ነገር ቆይ ምን በቀን እንኳን አንድ ብር መሰራው አስሩ ላ ተሰጣለሁ አትደበቁ ነው አትብሩ ተጋፈጡ ደሬ ምን እስከ መስሎኛ ነው ቦቴ ጋኒ ጋኒ ቦቴ ጋኒ 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 ቦቴ ጋኒ ጋኒ ቦቴ በነኒ ምንድነው አንተ ደግሞ እንዲህ ፌሚሊ መጀመሪያ የሚመቱት ነው መሰከ ሰውዬ አደሞ ጨፍር እያለ ጨፍር አረ ነው ጨፍር አልችልም ዘፈን እንችላለን ዘፈና ዘፈን ፍቅርን በልቤ መስረት ካቴ ቦቴ ጋኒ ጋኒ ቦቴ ሉክ बस्तरी धूम धाम है बस्तरी धूम गांडी बाटी ልክ እንደዚህ ጨፍር ካዴ ቦሌ ጋኒ ካንዴ ቦንዲንግ ጋኒ ቦንዲንግ ጋኒ